እኔ ግርም ይለኛል አንዳንድ ወንዶች አልፈልግም ሲባሉ በቃ በግድ ዝብለው ሞጭጭ የሚሉት ማለት ነው። እጅ እጅ ነው የምትሉ። ሩታ እኮ አሁን ቀደም ስንቴ ነው ደስታ ማለት ነው ባሽሙርም ሆነ በትክክለኛው አማርኛም ሆነ እኔ አልፈልግም አሁን የማፈቅርበት ጊዜ አይደለም ብላለች ማለት ነው። እና ስለዚህ ልጅቷን በቃ አታስገድዳት። አልፈለገችም። አሁን ሩታ የልጅ እናት ናትኝ፣ እንደ ድሮ አይደለችም። ስለዚህ ደግሞ አንተ ደግሞ አትረዳም። ሁለተኛ ደግሞ አንተ በጣም የምታቀርበው ነገር የሆነ ቁሳቁስ፣ የሆነ ገንዘብ፣ የሆነ አውሮፓ ምናምን ነገር የምትላቸው አማርኞች አሉ ማለት ነው። ስለዚህ አሁን በአንደኛው ክፍለ ዘመን ማንንም ማስገደድ አይቻልም። ያቺ ሴት ትፈልጋለች፣ ኦኬ ትፈልጋለች። አትፈልግም፣ በቃ አልፈልግም ነው ማለት ነው። ከፈለኩኝ ኦኬ ላለሁኝ እቀጥላለሁ ከአንተ ጋር፣ ካልፈለግኩ ደግሞ አሁን ቀደም ሩታ 4 ጊዜ 5 ጊዜ ምናምን ነገር ብቻ እኔ አልፈልግም እባክህ ተወኝ። መጀመሪያ ደግሞ አንተ ቁሳቁስ ነው፣ ሁለተኛ ደግሞ ስታወራህ አትረዳትም እንጂ እሷ እኮ የሆነ ምንህም አነሰኝ አላለችህም አይደለ? በቃ ወንድነትህ ምርጥ ነህ፣ አቋምህ የሆነ ጸባየኛ ነህ። ግን ልጅቷ በቃ ከልብህ ካልገባች ከልቧ ካልገባ ምን ታደርግህ? እና ሩታዬ ደግሞ ያው ስሜታዊ መሆን አይጠበቅብሽም። እንግዲህ ያው አንዳንድ ሰዎች እንዳልኋችሁ የሆነ ነገር በቃ ስንነግራቸው ተሎ የማይገባቸው ሰዎች አሉ። ለምን እንደሆነ አላውቅም። የሆነ አልሐምዱሊላ የአሁኑ ትውልድ በጣም የተማረ ነው፣ በጣም ስማርት ነው። ብዙ ቴክኖሎጂዎች ምናምን ነገር በጣም ተስፋፍተዋል። ስለዚህ ከዛ መማር አለብን ማለት ነው። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ ቤተሰብ እንዴት ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላ። እንግዲህ ትናንትና በኤፍሬም ቤት ደስታና ሩታ እንዲሁም ኤፍሬም መጥተው ነበረ። ደስታ ባለፈው እንግዲህ ወደ መጣሁበት ወደ አውሮፓ ሄዳለሁ፣ እኛም እሰይ አውሮፓ እባክሽ እልልልል ብለሽ ተቀቤው ደስታ መጥቶልሻል፣ የሸኘሽው ደስታ መልሶ መጣልሽ ብለን ነበረ። እንግዲህ ደስታ የሩታ ፍቅር ያው እስካሁን አልወጣለትም፣ ግን ልጁ የእውነቱን ነው እንዴ ግን ያፈቀራት? እናንተዬ አንዳንዴ እኮ የእውነት የሆነ በቃ ሲምል ምናምን ነገር ከዚያ በኋላ ሩታም ስሜታዊ ስትሆን እንደዚያ የሆነ ነገር ነው። ሰዎች እውነታቸውን ነው እንዴ ምናምን ነገር ትላላችሁ። የሆነ ነገር ደግሞ የሆነ እንጃ ብቻ የሆነ የሚያስመስል ነገር አለው፣ እውነትም የሚያስመስላሉ ማለት ነው። ብቻ አላውቅም እኔ እውነት ሆነ ውሸት ሆነ ምንም ነገር ሊገባኝ አይችልም። እነሱ በነገራችን ላይ ዩቱበሮችን ብዙ ጊዜ አላምናቸውም። እንዲሁ ከዚህ ከቀብሩ ግብት ካላሉ ምንድን ነው የሆነ ነገር ካልሆኑ መቼም ቢሆን አላምናቸውም ማለት ነው። እና ደስታዬ አሁን ኦኬ ሩታ እንደዚህ ብላለች፣ ግን ለሌላ ቀኑ አንዲት ሴት ማንኛቸውም ሆነ ወንዶችም ሆነ ሴቶችም ሆነ የሆነን ሰው በቃ በግድ አትለምን። ወላሂ የሆነ በቃ ያን ሰው የኛ ካልሆነ ይሄድ፣ እሷንም በቃ ለቅቅ አድርጓት ማለት ነው። ስለዚህ የሆነ ነገር በግድ እኛ አትበሉ ማለት ነው። እኝ ማለት አያስፈልግም። በቃ ክፍለ ዘመን ይሄን 21ኛው ክፍለ ዘመን አልሐምዱሊላ በጣም የሰለጠነ ጊዜ ነው። በጣም ደስ የሚል ታይም ነው ያለንበት አልሐምዱሊላ። እና ስለዚህ አንድ ሰው አልፈልግም ካለ አልፈልግም ነው። ሁለተኛ ደግሞ ልጅቷን አታስጨንቃት አይደለ? አሁን ልጅቷ በቃ እኔ ደክሞኛል፣ ማንንም ማስረዳት አልፈልግም፣ አልችልም፣ እኔንም ተረዳኝ አለች። አንተ አስቀድመህ ቁሳቁስ ነገር የምታቀርበው ነገር አለህ፣ የሆነ መኪና የሆነ ምናምን። እሱ ደግሞ እኛ ሴቶች አንፈልግም። በቃ ከልባችን ከወደድናችሁ ማለት ነው። ለምን ሩታ አሁን አብሬሽን ስታፈቅር አብሬሽን ስትቀብር አላልኩም እንዴቱ ከአብሬሽ ጋር ስትገናኝ ወላሂ ምንም ነገር የለውም ነበር። የዛሬ 3 ዓመት 4 ዓመት በቃ አቧሪያ ነበር የሚመስል ከመልኩ ከቁመቱ ከምኑ ምንም ነገር በቃ በጣም ነበር የሚያስጠላ። አሁን ግን ወንዳ ሆኖ ከ2 ከ3 መኪና ቀያይሮ ምናምን እሱ ነው ጠግቦ ሄደ። ስለዚህ እሱ ነው እንጂ የሚጎዳው ሩታ አትጎዳማ። ስለዚህ ሩታ ደግሞ አሁን ያንተን ንብረት፣ ያንተን መኪና፣ ያንተን አውሮፓ፣ ያንተን ምናምን ነገር አልፈለገችም። ከልባችን አንድ ሰው ከወደድን ለምን ራቆቱን ለምን የማይመጣ ማለት በቃ ሰርተን እንለወጣለን፣ ሰርተን እናገኛለን፣ ሰርተን ያንን ነገር ልናገኝ እንችላለን እንጂ
እኛ ለእናንተ ሀብት ብለን ለእናንተ ምናምን ብለን የምንቀርባችሁ ነገር ምንም ነገር የለም ማለት ነው። ስለዚህ ተሎ ብላችሁ ቁሳቁስ ነገር አታቀርቡ። እናንተ እኛ ለቁሳቁስ ከቀረብናችሁ አንቺ እኮ ለሀብቴ ብለሽ ነው የቀረብሽ ምናምን ነገር ማለታችሁ አይቀርም ከአብርሽ በኋላ ማለት ነው። አብርሽም እንደዚያ ለውጣ የእነሱ ድራማ ቢሰሩ ምንም ቢሰሩም ብቻ እኛ እንደ እውነት ካልን ሩታና አብርሽ የተነሱበትን በጣም ነው የምናውቅ ማለት ነው። በጣም እኛን ያሳደግናቸው አረብ ሀገር ቁጭ ብለን ከአይናችን አደጉ፣ ከአይናችን አይናችን እያየ አገቡ፣ ወለዱ። አሁን ከዚህ ደረጃ ደርሰዋልኝ ይላቸዋለሁኝ። ስለዚህ አንተ ደግሞ አልፈልግህም ካለች በቃ አንተም የራስክን አላህ ይስጠህ ሌላይቱን። ለሩታም ደግሞ አልፈልግም ካለች እኔ አሁን ልጄ ገና ነው፣ ገና አላደግም፣ ገና ሕፃን ነው። ምን አሁን ቀደም ደክሞኛል፣ አሁን ቀደም እኔ በጣም ብዙ ነገር ተፈትኛለሁኝ እያለች ከዚያ ፈተና ገና እየወጣች እየሆነ ስለሆነ ራሷን አሁን ገና እየለወጠች ስለሆነ መልሳ መታ ደግሞ አሁን ደግሞ ከአንተ ጋር ደግሞ ልትረፈቅልህ ነው እንዴ? በቃ ተዋትኝ እንዴ! ምን ካለ ወንድ ህይወት የለም አላችሁ? አረ ካለ ወንድ ህይወት ሞልቷል። ይኸው እየኖርነ ነው ማለት ነው። ምን ለወንድ ዛሬ ታገባላችሁ፣ ነገ ትፋታላችሁ። ከዛ በኋላ ጭቅጭቅ ከጭቅጭቅ እንዲሆን በቃ ራሳችን ዘና አድርገን እየኖርነ ብንወጣ ብንገባ ብንመላ ብንጠጣ ምናምን ነገር ማንም የማይናገረን ማለት ነው። እና ሴቶችዬ ማለት ነው አታግቡ፣ በቃ ዝም ብላችሁ ኖሩ ማለት ነው። እንደኔ አስተፈረላላዚም እና ያኔ ጭቅጭቅ ነው ብቻ ብዙ ጊዜ ለሱ ምናምን ስንጥሞረሞር ይቅር እንደ ሀሊማ ይቅር ብላለች ማለት ነው። እና በራስ መኖር በጣም ደስ ይላል። እና ደስታ ደግሞ ነቃበል ማለት በቃ አልፈልግም አንድ ሰው ካለ ኮራ ብለህ በቃ እሺ አመሰግናለሁ ከማልፈልግበት ቦታማ መቆም አልፈልግም ብለህ ነበር መሄድ ያለብህ እንጂ ዛሬም ነገም እየመጣ ልጅቷን አጨጭቃት። ደወል ደክሟታል፣ ሩታ ደክሞኛል ስትላችሁ ተረዷት። እየመጣችሁ ቪዲዮ ታዳርቋታላችሁ። ያንም እየመጣ ቪዲዮ እንስራ። ይሄ ወላሂ ቪዲዮ መስራት በጣም ዋጋ ያስከፍላል። እና ልጅቷ እንደዚህ ከኛ ጋር ስቃ ተውባ ስትመጣ የሆነ ነገር የማይደክማት ምናምን ነገር እንዳይመስላችሁ። ወላሂ ቪዲዮ መስራት ቆሞ እንደዚህ ማውራት እንዴት ልብ እንዴት ድክም እንደሚያደርግ ማለት ነው። እነሱ ደግሞ በቀን 4-5 ነው ሲጫጫሁ የሚውሉ ለቪዲዮ። ስለዚህ ተረዷትኝ። ሩታ አንዳንዴ ምንም ድራማ ብትሰራም የሆነ የውስጧን የምታወራው ነገር አላት። ውስጧ ተጎድቷል እና አታላዙብን ማለት ነው። ለአብርሽ ማለቴ አብርሽ ለሩታ ያልሆነ አንተ ደግሞ አሁን መተህ እስከ ልጇ ከቴም ልትቀበላት እንዲሁ የእውነት ቢሆንስ? አቤት አይህ ነገርማ ድራማ ነው። እንዲሁም ቢላሂ እንዲ በቃ ተውት እስቲ፣ እንዲው ተውት በዚህው ይቀር እንጂ አሁን ሩታ ልጅ አላት። አሁን ነው የወለደች፣ ገና አመት አልሞላትም። ስለዚህ አሁን ከዛ ባልመጣላት ባልየው መጥቶ ደግሞ እስከ ልጇ ሊቀበል ከ5 ወርና ከ6 ወር በኋላ እኔ ያንቺን ልጅ አልይዝም አልችልም ብለህ መሄድ ይሄ ማንኛችንም ማሰብ አለብን ማለት ነው። አብርሽ እኮ የወለደው ልጅ ነው ጥሎ የሄደ እንኳን አንተና የሰው የልጅ አባት ልትሆን ማለት ነው። እና ቤተሰቦች ይወዳቸዋል። በሌላ ቪዲዮ